እንደምን አላችሁ ልጆቼ? ወደ ቪዲዮውን ተመገባ ላይክ ሼር ፎሎ ማድረግ የለማሮች እንደምን አላችሁ? ሰላም ናችሁ? እስቲ ዛሬ ስለ ሀገሬ ላውራ፣ ስለ ልጅነቴ ማለት ነው። የገጠር ሁኔታ አላችሁ አይደል? ልጆች እምስ ይባላል። ገብስ ወቀጠና ያ ገብስ ተወቆ ገብሱ ምን ይባላል መሰላችሁ? ይታመሳል፣ ይታሸከሸካል። ልክ እንደቆሎ ተተሸከሸከ በኋላ ይፈጫል። እናታችን ትትገረድፍልን እኛ እንሰልቀዋለን ማለት ነው። እንሰልቃለን በወፍጮ ልክ በለው እንደሚፈጭ እኛ የምንፈጫለን በእጃችን ማለት ነው። ዛሬ ግን ተሻሽሎ ያ ጊዜ አልፎ ልጆቻችንን እንኳን ልጆቻቸው ትይዙና አባቴ የጎረቤት ሰው ልጆቻቸው ትይዙ ልጆቻቸው የቤተሰቦቻችን ትያገቡ የሾኮለ ክርስቲያኖች ዘመዶቻችን ጎረቤቶቻችን ጎረቤት ዘመዶች ነው የምንለው የጎረቤቶቻችን ሰዎች ክርስቲያኖችን ዘመዶቻችን ማለት ነው። ለእነሱ የሾቹ ወጣት በሙቀጫ ነበር። አሁን ግን ተሻሽሎ ወፍጮ መጣ። በእናንተ ጊዜ በእኛ ጊዜ ጊዜያችንን እያሳለፍ ልጆች እያሳለፍ አልሐምዱሊላህ። ያ እንግዲህ በእቶ ልጆች በስደት ሁላችንም እግር እንዲያወጣን እንበታተናለን። እግር እንደረገጠ የትም አገር እንደርሳለን። የፈለግንበት አገር ግማሹ በመሀል ሄዳል፣ ግማሹ በአየር ይመጣል፣ ግማሹ በመንገድ ይጓዛል። ግን አልሐምዱሊላህ አላህ የረዘቀው ደህና ቤት ይደርሳል። አላህ የረዘቀው መጥፎ ቤት ይደርሳል። ግን ያ ቤት ቢስማማቸው ነው ልጆች አይጠፉም ነበር፣ ራናዊ አይሆኑም ነበር። ግን ይኸው ሁሉም የሆነው ደህና ቤት ያገኙ ይቀመጣል። ያሆነ የእናት ቤት የስደት አይሆንም፣ አገር በረገ አይገኙም። ልጆች አላህ ሰብር ይስጣቸው። እንዴ ስደተኛ የሰብር ይስጣቸው። አላህ ትዳራችሁ ይግባላችሁ፣ ይንጣላችሁ።